መጽሐፍ ቅዱሳዊ አምልኮ መጽሐፍ ቅዱሳዊ አምልኮ ስንል መጽሐፍ ቅዱሳዊ ያልሆነ አምልኮ አለ ወይ? አዎ መጽሐፍ ቅዱሳዊ ያልሆነ አምልኮ ስላለ ነው መጽሐፍ ቅዱሳዊ አምልኮ ብለን ርዕስ መስጠት ያስፈልጋል። እሺ አምልኮ የሚባለው ነገር በቅዱሳን ሕይወት ውስጥ ምን ያህል አስፈላጊ ነው ብዬ ልግለጽ ወይስ ምን ያህል ወሳኝ ነው ሲባል ወሳኝ ብቻ ሳይሆን ግባችን ፍጻሜው ነው። ጆን ፓይፐር የሚባል ሰው እንደዚህ ብሏል። ሚሽን exists because worship doesn't. ሚሽን exists because worship doesn't. በአማርኛ ምን ማለት ነው? ተልእኮ የወንጌል ተልእኮ የወንጌል ስርጭት የወንጌል መስፋፋት የሚባለው ነገር የኖረው አምልኮ ስለሌለ ነው። እንዴት ሲባል ምድር ላይ ያለ ህዝብ ሁሉ እግዚአብሔርን የሚከተል ደቀ መዝሙር የሆነ ኢየሱስን የሚያመልክ ቢሆን ወንጌል ስርጭት የለም ነው አላ ሁሉም ካመለከ ምን ለማን እናሰራጫለን? ጭትም የትንቢትም የትምህርትም የሁሉም አገልግሎት ፍጻሜው ምንድነው? አምልኮ ነው ማለት ነው። እግዚአብሔርን የሚያመልኩ ለዘላለም ለስሙ የሚሰግዱትን ማብዛት ነው ዓላማችን። ግን አምልኮን ከሙዚቃ ጋር ከዝማሬ ጋር ብቻ አያይዘን ለምንረዳ ይሄ ሩቅ ነው፣ ትርጉም በጣም ይርቃል። ግን ሪሊ መጽሐፍ ቅዱሳዊ አምልኮ ብዙ ጊዜ በዚህ ዘመን በተለይ አሁን ባለንበት ዘመን በየጉባኤው በየቤተ ክርስቲያኑ ወርሺፕ ሊደር አምልኮ ሰዓት አምልኮ በጣም ረዝሟል፣ ሰፊ ይዟል። ድሮ ማለት እችላለሁ ባይዞ ምክንያቱም እድሜ 50 ለመሙላት በቃ አያችሁ መካከለኛ አካባቢ ነው ያለሁት። ሁለቱን እያገናኙ ነው ያለሁት። ይሄኛውንም አየዋለሁ ትውልዱን፣ እዛች ደግሞ ልጅ ሆኜ ደግሞ በደንብ አስታውሳለሁና ፕሮግራም መሪ የሚባል ነው የነበረው እንጂ አምልኮ መሪ የሚባል አልነበረም። ታስታውሱ እንደሆነ ፕሮግራም መሪ አዝማች አስመርጦ ያዘምራል እንጂ እናንተ ጽዱና አረንጓዴ ሆናችሁ መገኘት ነው። መዝሙር መርጠን እኛ ተዘጋጅተን እንመጣለን። ከዘመራችሁ ዘመራችሁ፣ ከተከተላችሁን ተከተሉ፣ ካልተከተላችሁም እኛ እንዘምራለን የሚለው ከ25 ዓመት ወዲህ ነው የመጣው ወርሺፕ ሊደር። እሱን አሁን አልቃወምም፣ በጣም እየሰራ እያገለገለ ስለሆነ ማለት ነው። ግን የሚስተካከሉ ነገሮች በጣም አሉ። ጉባኤውን ያማከለ ህዝቡን በደንብ ያሳተፈ እሱ ስልጠና ላይ እንነጋገራለን። how to make a fruitful worship leading ማለት ነው። ነገር ግን አሁን ዛሬ የምንመለከተው ኮንሴፕት ከሙዚቃ ጋር ከዝማሬ ጋር ወደ ኋላ የሚመጣ ነው እንጂ ዋነኛው በእውነት እግዚአብሔር አምልኩኝ ብሏል። አዎ እንዴት ነው የምናመልከው? ምን ስንሆን ነው አመለክን የሚባለው? ምን ስንሆን ነው አላመለክንም የሚባለው? ዮሐንስ ወንጌል ምዕራፍ 4 ከቁጥር 22 ለመነሻ ነው እንጂ ስለ አምልኮ መቼም እዚህ ክፍል ላይ ብቻ መጨረስ አይቻልም። ግን በጣም ወሳኝ የሆነ የአዲስ ኪዳን ጥቅስ ነው። ዮሐንስ ወንጌል ምዕራፍ 4 ከቁጥር 22 እዚች ክፍል ላይ ተመስርቼ አንድ መጽሐፍ ጽፌ ያለው የዛሬ 8 ዓመት ለምናውቀው እንሰግዳለን በሚል ቆንጆ መጽሐፍ ጽፌ ለህዝቡ አድርሻለሁ። አሁን ምንም ኮፒ ያለመኖሩ ያሳዝናል እና እንጨምራለን እናባዛለን። አነባለሁ ቁጥር 22 እናንተስ ለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ይሻልና እግዚአብሔር መንፈስ ነው፣ የሚሰግዱለትን በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። እዚህ ክፍል ላይ ሁለት ክፍሉን ለማተት ሰዓት አይኖረኝም። ያው በቀትር ሳምራዊት ሴት ያዕቆብ ጉድጓድ የተባለ ቦታ ውሃ ልትቀዳ ሄዳ ነበረ። እዛ ቦታ ላይ ኢየሱስ በዛ በኩል በሰማርያ ያልፍ ዘንድ ግድ አለው። እችን እህት አገኛት። ካገኛት በኋላ ተነጋገሩ። ያው ውሃ ስጭኝ ምናምን ተለያዩ። ሙሉ ክፍሉን ስታነቡ ታገኛላችሁ። ግን እዚህ ጋር አንድ ጥያቄ ጠየቀች እሷ። አንተ ነብይ እንደሆነ ያለው አባቶቻችን በዚህ ተራራ ሰገዱ። ራሷን ስለ ስግደት ጥያቄ ያነሳችሁ ማለት ራሷ ጥያቄውን ሰገዱ ብላ አስነሳች። ኢሹ ነው፣ በጣም ኢሹ ነው። የምንኖርበት ዓላማ ነው ስግደት። ሰገዱ። እሺ እናንተም ሰው ሊሰግድበት የሚሰፍራ በኢየሩሳሌም ነው ትላላችሁ። ሺ ኢዝ
ጂኦግራፊካል ሎኬሽኖችን ነው አሁን እሷ ኢምፕላይ ያደረገች ያለው እያሳየች ያለው ማለት ነው። ጂኦግራፊካል ሎኬሽን ቦታዊ አቅጣጫዎችን ማለት ነው። ኢየሩሳሌም ነው ትላለህ። ኢየሩሳሌም ያለችበት ምክንያት ኢየሩሳሌም ታቦቱ ስላለ መቅደሱ ስላለ ዋና ቦታ ስለሆነ ነው። ሰው ሁሉ እግዚአብሔርን ለማግኘት አህያ ጭኖ ጓዙን ጭኖ ኢየሩሳሌም ነው የሚሄደው። ለምን? የሚገኘው እዛ ነው። የትም ቦታ ስትጠራ እግዚአብሔር የሚገኝበት ኪዳን አልነበረም። ብሉይ ኪዳን የሆነ ቦታ ሄደህ ነው የምታገኘው። እሺ ሲና ተራራ ነው ያ ተራራ ያለችው ይባላል። እና ቴዎሎጂያን ያ ደግሞ ምንድነው? ለሙሴ እግዚአብሔር ሕጉን የሰጠበት ተራራ ስለሆነ እዛ ብንሄድ ትክክለኛ አምልኮ ይሆናል ይባላል። እናንተ ደግሞ እንዲህ ነው ትላላችሁ። ምንድነው ስትል የመለሰው መልስ ነው This is not about geographical location. አሁን ወደ spiritual position ወተናል። ኪዳኑን አዲስ ከፈተ። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ነው ሊሰግዱለት የሚገባው። Yet everywhere እስቲ አጠገባችሁን ያለውን ሰው ሁሉም ቦታ እግዚአብሔር ይመለካል በሉ እስቲ። አዎ ያዝ አርጉትና ሁሉም ቦታ እግዚአብሔር ይመለካል። የትም ቦታ ሆነ እግዚአብሔርን ፍራ በሉ። የአዲስ ኪዳን የመጀመሪያው የአምልኮ ኮንሴፕት ኤቭሪዌር እግዚአብሔር እኩል አለ። አንዳንድ ጸሐፊዎች ይናገራሉ ቸርች ስንመጣ የሆነ ዴንሲቲው የሚጨምር የእግዚአብሔር ህልውና የሚጨምር ይመስለናል። አይደለም። እግዚአብሔር በሁሉም ቦታ እኩል አለ። ይሄ የሚለየው መቅደስ ይሁን ነው በውስጣችን ያደረው ጌታ። ወንድማማቾች እዚህ ጋር ስንሰበሰብ በጣም የተለየ ቦታ ነው እኛ ስንሰበሰብ ማለት ነው። ጌታ ስሙ ይባረክ። እሺ ሁለተኛው ነገር የምንመለከተው እዚህ ጋር ለምናውቀው እንሰግዳለን ስል ዕውቀት አለ፣ ስግደት አለ። ይሄ የሚያመለክተን ምንድነው ሲባል ሁልጊዜ እግዚአብሔርን ለማምለክ የሚያነሳሳን መነሻው ጉዳይ ዕውቀት እንደሆነ ነው። ያ ዕውቀት ምንድነው? ሆሴዕ 4:6 እግዚአብሔርን ሊያውቁት ባልወደዱት መጠን አይደል የሚለው? እናንተ የእስራኤል ልጆች ሆይ ሆሴዕ ምዕራፍ 4 ቁጥር 1 ላይ ማለት ነው። እውነትና ምሕረት እግዚአብሔርንም ማወቅ በምድር ስለሌለ ሮሜ 1:18 እግዚአብሔር እንዲያውቁት አይደለም ለነሱ የተገለጠላቸው መንገድ ብዙ አማራጭ እንዳለ ያመለክትና ከዛ ሮሜ ምዕራፍ 1 ከቁጥር 18 እውነትን በአመፃ በሚከለክሉ ሰዎች በኃጢአተኝነታቸውና በአመፀኝነታቸው ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነውና የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ግልጥ ሆኖ ይታያልና ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑ የሚያመካኙትን አጡ። anyway he's talking about knowledge of God። ሁሉም ጋር እግዚአብሔርን ማወቅ የአምልኳችን መነሻ ነው። እግዚአብሔርን ማወቅ ይሁንላችሁ። ሙዚቃ ከማወቅ አይነሳም አምልኮ። ዜማ ከማወቅ አይነሳም። ጥሩ ዘማሪ ከመሆን አይነሳም። ቆንጆ ድምጽ ከማወቅ አይነሳም። የሚነሳው እንደ አውሮፕላን አስፋልት ተንደርድሮ እንደሚነሳ ከየት ነው አምልኮ የሚነሳው? እግዚአብሔርን ከማወቅ ነው። እግዚአብሔርን ማወቅ ለዚህ ቤት ይብዛለት። በምን ይባርካችሁ መሰላችሁ? እግዚአብሔር እሱን በማወቅ ይባርካችሁ። እሱን ሰርች በማድረግ እሱን ኤክስፕሎር በማድረግ በመጠጋት። በነገራችን ላይ ይሄንን ባልናገር ጥሩ አይደለም። ዕውቀት የሚለው ይሄንን ክፍል ምን ማለት ነው? ማወቅ ማለት ስለ እግዚአብሔር መረጃ መሰብሰብ ነው። መረጃም አንዱ የዕውቀት አቅጣጫ ነው። የመምህራን ይሄን ታውቃላችሁ። የለርኒንግ ዶሜን ይባላል እና አፌክቲቭ ዶሜን፣ ኮግኒቲቭ ዶሜን፣ ሳይኮሞቶር ዶሜን ይባላል። ዶሜን ኦፍ ለርኒንግ። በተለይ አሁን ለምሳሌ ኮግኒቲቭ የሚባለው የአእምሮ ዕውቀት መረጃ ብቻ ይሰበስባል፣ መረጃ ያወጣል። የሰማው መረጃ ማውጣት ነው ኮግኒቲቭ። ከዛ አናላይዝ ያደርጋል። በገባው መረጃ መሰረት ነገሮችን አናላይዝ እያደረገ ይፈርዳል። ይሄ እንዲህ ነው ይላል እንጂ ያንን ነገር ማድረግ አይችልም። ለምሳሌ ሁለቱም ብቻ ላነጻጽርላችሁ የዕውቀት ካታጎሪዎችም ማለት ነው። ሳይኮሞቶር የሚባለው ዶሜን በተግባር ላይ ያተኮረ ነው። ለምሳሌ ምን እንውሰድ? መኪና መንዳት ክፍል ውስጥ ቁጭ ብላችሁ ጠቅላላ
ፍሬን እንዴት ነው የሚያዘው፣ ፍሪሶን እንዴት ነው የሚለው፣ እንትኑ ሲገባ እንትኑ ማርሹ ሲገባ እንደ ሙሉውን ጨርሳችሁ ስትማሩ 100% በእያንዳንዱ በማርሽ 100 በመሪ 100 አምጥታችሁ ራይት ተሰጥቶ አስተማሪ 100%። ከዛስ ና እስቲ ንዳ አሁን መኪናውን። ዶሜን ኦፍ ለርኒንጉ የመኪና ማሽከርከር ሌላ ነው። ክፍል ውስጥ አይደለም የምትማረው። ግን እኮ ክፍል ውስጥ እኮ ሁሉንም ሳይንስ ጊር እንደዚህ ይገጥማል፣ ፍሪሶን እንደዚህ ይገባል፣ ፍሬን እንደዚህ ይሳባል ምናምን ብለህ ተምረህ 100 አመጣህ አልኩ። ምንም አልተሳሳትክም። በጣም 100 አመጣህ አይደል? ዋው አንደኛ እልልል ጭብጨባ ናውጣ። ይሄው መኪና ንዳ። በፍጹም አትነዳም። ለምን? ዶሜን ኦፍ ለርኒንጉ ኮግኒቲቭ አይደለም። መኪና ማሽከርከር ሳይኮሞቶር ይባላል። እንዴት ነው መማር ያለብህ? መኪና ላይ ቁጭ ትላለህ፣ መሪውን ያዝ ትባላለህ፣ እግርን አንሳ ትባላለህ። ይሄ ነው ስልጠናው። አንዳንድ ጊዜ ምን አስታውሳለሁ፣ ኢየሱስ ያስተማረው በሶስቱም ዶሜን ነው። ኮግኒቲቭም ያስተምራል፣ አፌክቲቭም ያስተምራል። እንደዚህ በተግባር ጴጥሮስን ና ውሃ ላይ ሲለው ውሃ ላይ ትሄዳላችሁ። ሃሌሉያ! አዎ ትሄዳላችሁ ማለት እስቲ ልሞክር አለ። ና አለው። ከዛ ሲሞክር መስጠት ሞክር፣ አትጠራጠር ምናምን ስልጠና ነው። ስሙ ይባረክ። ስለዚህ አምልኮን ራሱ ስንማር ዕውቀት የሚባለው ነገር መረጃ መያዝ ማለት አይደለም፣ ከእግዚአብሔር ጋር መተዋወቅ ማለት ነው። እስቲ አጠገባችሁ ያለውን ሰው ዕውቀት ሲባል በሉት መረጃ ሳይሆን መተዋወቅ ነው በሉ እስቲ። ዶናልድ ትራምፕን የምታውቁ እስቲ የምታውቁ ሰሞኑንማ እንደውም በደንብ ያውቃል በደንብ። እሺ ዶናልድ ትራምፕ የሚያውቁ ሰው አለ እዚህ ውስጥ? ማዘር ትራምፕን አያውቁትም? ችግር የለም። ግን እስቲ ትራምፕን የምታውቁ ሁሉም ያውቃል። ምንድነው? የአሜሪካ ፕሬዝዳንት ነው። ሌላስ የምታውቁት ነገር አለ? በቃ እንዲህ ብሏል፣ ኢራን ላይ እንትን እየተዋጉ ነው፣ እንደዚህ ትንሽ ነገር። አንድ ሌላ ጥያቄ ጠይቃችኋለሁ። ከትራምፕ ጋር የምትተዋወቁ ካለ እስቲ አጠገባችሁ ላይ ያለ ያዙልኝና ከትራምፕ ጋር የምትተዋወቁ ትራምፕን ጨብጣችሁ የምታውቁ ድንገት ተገናኝታችሁ አቅፋችሁ የምታውቁ ልክ እንደዚህ ነው። ይሄኛው ዕውቀት የሰማችሁትን መንገር ነው። የአምልኮ ዕውቀት ግን የሚጠይቀው የነካችሁትን የዳሰሳችሁትን ማካፈል። እስቲ እግዚአብሔርን የምታውቁ ሃሌሉያ፣ እግዚአብሔርን የምታውቁ እሺ፣ በጣም ጥሩ። ከእግዚአብሔር ጋር የምትተዋወቁ ሃሌሉያ፣ እግዚአብሔርን ለምናችሁ የሆነ ነገር አግኝታችሁ የምታውቁ ጃካፖራ ላኪና ማሳ እግዚአብሔርን ጠይቃችሁ ተመልሶላችሁ ጥያቄ የሚያውቃል። ሃሌሉያ፣ ድረስልኝ ብላችሁ ደርሶላችሁ የሚያውቅ ትሞታለህ ተብለህ ኖረ የምታውቅ አንተ አትቀጥልም ተብለህ ቀጥለህ የምታውቅ እግዚአብሔር እንዲህ ሰው እንዲህ አለ። እኔ አንዱ ነኝ። አሁንም እባርካችኋለሁ። ከእግዚአብሔር ጋር መተዋወቅ ይሁንላችሁ። ዩሲ ሆሴ ላይ አላወቃችሁኝም የሚለው ያዳህ የሚል የዕብራይስጥ ቃል ነው ያለው። ያዳህ ማለት ምን ማለት ነው ይላል? በማየት ወይም በመዳሰስ መለየት ማለት ነው። ለምሳሌ ይሄ ምንድን ነው? እርግጠኛ ናችሁ? እዚህ ዋረ ውሃ ነው። እርግጠኛ ናችሁ? በምን አወቃችሁ? ያው እንደሱ አይነት ጥያቄ አይጠየቅም አሉ። ሀቅ ነው፣ ምክንያቱም እያየሁት ነው። ውሃ ነው። አየህ አይደለ? ውሃ መሆኑን ምን ያህል እርግጠኛ ናችሁ? ስንት ፐርሰንት እርግጠኛ ናችሁ? 100% ውሃ ነው አይደል? ሲከፍት አይታችኋል። ምና ሌላ ነገር ጨምሮ ሀረቄ ከሆነስ በኢየሱስ ስም ውሃ ነው። ሞስት ፕሮባብሊ ውሃ ነው። እግዚአብሔር አለ? እግዚአብሔር አለ ወይ? ምን ያህል እርግጠኛ ናችሁ? ራባላሳ እግዚአብሔር አለ ወይ?
እስቲ እባካችሁ ከፍ አድርጉና ድምጻችሁን እግዚአብሔር አለ በሉ እስቲ ባካ አለ። አንዳንድ ሰዎች እግዚአብሔር መኖሩንና አለመኖሩን በላቦራቶሪና በተለያየ መሳሪያ ቼክ ለማድረግ ይሞክራል። እንኳን እግዚአብሔር አንተም አለ። አረ የፈጠረኝ አለ፣ የሰራኝ አለ። ካስፈለገ አካሎቼን እንደ ስፔር ፓርት ሊቀይር የሚችል ሃሌሉያ የተበላሸን የሰውነቴን አካል አሁን እንኳን በዚህ ሰዓት እንዲቀይሮ ቁጭ ሊያደርግ የሚችል የፈጠረኝ የሰማይ ጌታ እግዚአብሔር አለ። እሰግድለታለሁ፣ አመልከዋለሁ፣ እገዛለታለሁ። ከሱ በላይ ሌላ አምላክ የለኝም። ሰማይ ይስማ፣ ምድር ይስማ፣ ጠላት ይስማ፣ እግዚአብሔር ብቻውን አምላኬ ነው። ጥሩ አጋጣሚ ነው። የዛሬ 15 ቀን እግዚአብሔር ትልቅ ተአምር አደረገ በህይወቴ ማለት ነው። የዛሬ 15 አካባቢ አልፎ ማለት ነው። የሚያውቁ አሉ እዚህ። በፍጹም ሰው ሊተርፍበት ይችላል የማይባል መገልበጥ ተገለበጥኩ በመኪና ራሴ እየነዳው ማለት ነው። ፒክአፕ የቃለ ሕይወት መኪና ነው። በጣም ፊልድ ወጣለሁ፣ አገለግላለሁ። እየነዳሁ ነው ማገለግለው እና ፈጣን መንገድ ላይ የዝዋይ ፈጣን መንገድ እንደ ቅቤ ተደርጎ የተሰራው መንገድ ላይ ፍጥነት ላይ ያለው ድካም እንዴት እንዳደረገኝ ራሱ ቅጽበቱንም አላቀውም። ከመንገድ ወጣው በቃ እሺ። ከኔ ጋርም አንዲት እህት ነበረች፣ የወንድሜ ባለቤት። ማመን አቃተኝ። እንዴት ከዚህ ውስጥ ወጣው? ይሄው ወጣው፣ ቆምኩ። ሕያው አምላክ እግዚአብሔር ያልቀጠረው ነገር በህይወት ላይ አይሆን ሲባል ሰምቼ ነበር። ያድናል ሲባል ሰምቼ ነበር። እግዚአብሔር ታደገን ሲባል ሰምቼ ነበር። አሁን ባይኔ ያየው ለካ ያድናል። ፎቶውን ያየ ሰው ሁሉ ያለቅሳል፣ ያብዳል። ቢሮ በቃ ሰው ይጮሃል። እንዴት ረታ ነው ወይ ከዚህ ውስጥ የወጣው? በቃ እዚህ ጋር ትንሽዬ ነገር ቤልቱ ወጥሮ ስለያዘኝ ቤልቱ ሲያንፈራፍረኝ ዝጋት እንቴን ትንሽ ጎዳው። እሱም ምንም ማለት ነው፣ ያገለገልኩ ነው። ስሙ ይባረክ። የእግዚአብሔር ምህረት፣ የእግዚአብሔር ቸርነት ራቲና ሞራላች ሰማል። ሃሌሉያ። የፊዚክስ ህግ በቃ እንደመሞት ነው የሚያረጋግጠው። ለምን ኢነርሺያ ምናምን ግራቪቲ ብዙ ነገር አለ። እዛው ላይ የተፈጠሩ የፊዚክስ ህጎች አሉ። ያንን ሁሉ ጥሶ እግዚአብሔር ነጥቆ እንዴት እንደወጣው ራሱ በነጋችን አይደው የለኝም። ቤልቴን ፈትቼ እሷ እንዲህ ተገልብጦ እንዲህ ነው የወደቀው። መጨረሻ ደህና ነሽ ስላት ደህና ነኝ አለች። እኔም ብቻ አይደለም እሷ እንኳን ብትሞት ምን ያህል የጸጸት ኑሮ እንደምኖር አስቡ። በጣም እግዚአብሔር እንዲጠን ምህረት እንዳረገል ለኔና ለቤቴ። የሶስት ልጆች አባት ነኝ። ገና ካምፓስ አልገቡም፣ ሃይ ስኩል ገና የመጀመሪያው ያለው 6ኛ ክፍል ህፃናት አሉ። እንዴት ግራም ያጋባ ነገር ነበር የሚፈጠረው። እግዚአብሔር አይሁን አይ እግዚአብሔር ዛሬም ለእናንተ በህይወታችሁ ላይ የተጋረጠ የትኛውንም አደጋ፣ የትኛውንም በሽታ፣ የትኛውንም ተራራ፣ የትኛውንም ጨለማ ይበል አይሆንም ይበል አይሆንም ይበል አይሆንም ይላል አይሆንም ይላል። እማዬ አይሆንም። እግዚአብሔር ዞር አደረገው። እግዚአብሔር ዞር አደረገው። ስሙ ይባረክ። እግዚአብሔርን እወቁ። እግዚአብሔርን እወቁ። እወቁ ብቻ አይደለም ተዋወቁ። እግዚአብሔርን ንኩ። እግዚአብሔርን ዳሱ። እግዚአብሔርን አሽትቱ። እግዚአብሔር እቀፉት። እግዚአብሔር የቤታችሁ አለኝታ ይሁን። እግዚአብሔር የኑሯችሁ ዋልታ ይሁን። እግዚአብሔር የቤታችሁ አባል ይሁን። ገዢ ይሁን፣ ጌታ ይሁን። እሱን ብቻ አነጋግሩ። ከሱ ጋር ብቻ ተነጋገሩ። ከሱ ጋር ብቻ ውጡ። ከሱ ጋር ብቻ ግቡ። ከሱ ጋር ብቻ አምልጡ። አሜን። ህዝቤ ይሄን መልእክት ስማ። እግዚአብሔርን ማወቅ ይሁንልህ። ያን ጊዜ የምታመልከው አምልኮ ይጣፍጣል። እኔ አሁን እችን እንኳን ማዳን አስቤ ጊታሬን ሲይዝ እንዴት እንባዬን እያፈሰስኩ እንደማመልክ እግዚአብሔር የአምልኮ ርዕስ ሰጠኝ እንጂ ህይወቴን አጥፍቶ ልጆቼን ሜዳ ላይ አልበተነም። ተመልከቱ። እግዚአብሔር የምስጋና ርዕስ ይስጣችሁ። ለዘላለም የምታመሰግኑበት
አመስግናችሁ የማትጨርሱት የምስጋና ርዕስ ይስጣችሁ። ቴንኪዩ አባት አመሰግናለሁ። ይኸው እያገለገልኩ ነው። እግዚአብሔር ሆይ ለስምህ ክብር ይሁን፣ 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 ለስምህ ክብር ይሁን። አመሰግናለሁ። እግዚአብሔርን ማወቅ የአምልኳችን መነሻ ነው። እንዴት ነው የምናውቀው? እጁን እናውቃለን፣ ሲያደርግልን እናውቃለና እንዴ ሲመራን እናውቀዋለን፣ ሲያነሳን እናውቀዋለን። ኖ እንደዚህ ያላወቅከው ጌታ ካለ ወንድሜ በጣም አስብ፣ በጣም ጸልይ፣ በጣም አንብብ። በቃሉ መረጃ መያዝ አይደለም። የሆነ ጭንቅላት የሚያሳብጥ እግር የሚያቀጥን አይደለም። ጭንቅላት ማሰቢያ ነው። ማሰቢያችንን ግብዳ አድርገን እግራችን ኳሻኮር እንደያዘው አይደለም። ሁሉን ባላንስ አድርጎ የሚሰጥ የእግዚአብሔር ቃል አለ። ሃሌሉያ። እግራችን የሚተልቀው walk on the your talk አይደለም፣ walk the talk። ሃሌሉያ። ይሄ ቶክ ነው አይደለም? ይሄ እግዚአብሔር የተናገረ ነው እግዚአብሔር አይደል? ስለዚህ walk the talk። እግዚአብሔር ይህንን ነው ከህይወታችን የሚፈልገው። ስሙ ይባረክ። እሺ፣ ስለዚህ እዚህ ጋር የምንመለከተው አምልኮ ምላሽ ነው ማለት ነው። አምልኮ ምላሽ ነው። ይህንን ተናግሬ እንጨርሳለሁ። አምልኮ ምላሽ ነው። እንዴት? እቺን ነገር አንዴ ስሙኝና ትምህርታዊ ስለሆነ በቃሉ ውስጥ የተገለጡ መገለጦች ሁሉ ቴዎሎጂ ይባላሉ። ይሄ ብዙ ምሁራን የሚናገሩት ይሄ ቃል ሲገለጥ መገለጥ ነው። ከዚህ በኋላ የሚገለጥ ነገር የለም። ባይዞ ይበራል። መገለጡ አልቋል። ሙሉ ሐሳብ እዚህ ውስጥ አልተጠቀሰም። ከዚህ በኋላ አለ ሌላ። አንዳንድ ሞኝና ሰነፍ አገልጋይ የሚመስሉ ሰዎች አሉ። ከዚህኛው ይሻላል ወይስ ፍሬሽ ዛሬ ላውርድ የሚሉ ማለት ነው። የለም፣ አይወርድም። ወረደ፣ አለቀ፣ ወረደ ኦሬዲ። ከዚህ በኋላ የሚወርድ የለም። ይሄ ነው ሕያው የሆነ ሕጸጽ የሌለበት ቃል ይሄ ነው አይደለም? ስሙ ይባረክ። ስለዚህ ይሄ መገለጥ ቴዎሎጂ ይባላል። ለካ በጣም እኛ አንድ የሳት ነው ወይም በደንብ ያላስተዋልነው ነገር በተለይ አምልኮ ውስጥ ዶክሶሎጂ የሚባለው ፓርት ነው። ምንድነው ዶክሶሎጂ ማለት? ዶክሶሎጂ ማለት ግሎሪፋይ ጋድ ለእግዚአብሔርን ማክበር ማለት ነው። ስለዚህ መገለጥ አለ፣ ምላሽ አለ። መገለጥ ዕውቀት ይሰጠናል፣ መገለጥ ብርሃን ይሰጠናል። ከዛ ምላሽ ግን ለሱ ካልሰጠን አምልኮ የለም። ስለዚህ ዶክሶሎጂ የሚባለው ፓርት መጽሐፍ ቅዱስ ላይ ሁሉም ጋር አለ። እንደዚህ መጽሐፍ ቅዱስን በዚህ መልክ ምን ያህል እንደተረዳችሁ እንደሆነ አላውቅም። እኔ ግን የተረዳሁት ከቅርብ ጊዜ ወዲህ ነው። አንድ ኮርስ ወስደን ማለት ነው። በጣም ነው የገረመኝ። ለካ ቴዎሎጂ ብቻ አይደለም ዶክሶሎጂ የሚባል ነገር አለ። ቴዎሎጂ ውስጥ ስትገቡ ክሪስቶሎጂ፣ ኒውማቶሎጂ፣ እስካቶሎጂ ጂጂ ነው። ምንድነው? እስካቶሎጂ ስለ ዳግም ምጽአት፣ ክሪስቶሎጂ ነገረ ክርስቶስ። ቀጥሉ ቴዎሎጂ ፕሮፐር ስለ እግዚአብሔር፣ ስለ እንትን ኤክሌጂዮሎጂ ስለ ቤተ ክርስቲያን ምናምን ዕውቀት ነው። ይሁሉ መጽሐፍ ቅዱስ ቤት ትምህርት ቤት ስትገቡ የምትማሩት ነው። ምንድነው? ኢየሱስ ማን ነው? እግዚአብሔር ማን ነው? መንፈስ ቅዱስ ምንድነው? ዳግም ምጽአት ምንድነው? ክርስትና ምንድነው? ቤተ ክርስቲያን ምንድነው? ዝርዝር። ለካ ይሄ ሁሉ በምን ምላሽ ማግኘት አለበት? በዶክሶሎጂ። ዶክሶሎጂ ደግሞ ለዛ ላወቅነው ዕውቀት ምላሽ መስጠት ማለት። ለምሳሌ ዝም ብለን ከመጽሐፍ ቅዱስ ከመዝሙረ ዳዊት አንድ ቃል እንውሰድ። ቸር ነውና ምሕረቱ ለዘላለም ነውና 4 ነጥብ። እውነት ውሸት? ውሸት። ቸር ነውና ምሕረቱ ለዘላለም ነውና 4 ነጥብ ነው። ከዛ ምን ይላል? ሃሌሉያ። ስለዚህ ቸር ነውና ምሕረቱ ለዘላለም ነውና መገለጥ ሲሆን እግዚአብሔርን አመስግኑ ምላሽ ነው። እስቲ ከዚህ በመለስ ያላችሁ ከዚህኛው መልስ ያላችሁ ቸር ነውና ምሕረቱ ለዘላለም ነውና በሉ። እናንተ ደግሞ እግዚአብሔርን አመስግኑ በሉ። እስቲ ድገሙ። አንዴ ድገሙ እስቲ መጨረሻ። ሃሌሉያ። ቸር ነው ምሕረቱ ለዘላለም ነው። አዎ እግዚአብሔርን አመስግኑ።
ቸር ነውና ምሕረቱ ለዘላለም ነውና መገለጥ ምላሽ። ሌላም አለ። እስራኤላውያን አንድ ጊዜ ዘጸአት 4:31 ላይ ህዝቡም አመኑ። በደንብ ስሙ። ህዝቡም አመኑ፣ እግዚአብሔርም የእስራኤልን ልጆች እንደጎበኘ ጭንቀታቸውንም እንዳየ በሰሙ ጊዜ አጎነበሱ፣ ሰገዱ። ሃሌሉያ። ጭንቀታቸውን እንዳየ ሰሙ፣ ተገለጠ ዕውቀት። ምላሽ አጎነበሱ፣ ሰገዱ። ስሙ ይባረክ። በነገራችን ላይ ከጭንቀታቸው ወጥተው ይላል እስራኤልን ተሻግረው ባህሩን ተሻግረው ጠላቶቻቸውን አምልጠው የተስፋይቱን ምድር በወረሱ ጊዜ አጎነበሱ፣ ሰገዱ ይላል። እዚህ ጋር የሰሙት ነገር ያስቃል። በጣም ይገርማቸዋል። ሙሴ ተመረጠ፣ ህዝቡን ታወጣለህ ከምድረ በዳ ምናምን ተባለ። መናገር አልችልም አለ። የሚናገር አሮንን ካንተ ጋር ልካለሁ አለ። አሮን ለህዝቡ ገና እግዚአብሔር ሃሌሉያ ሃሌሉያ ምን እንዳቀደ ፕሮፖዛሉን አቀረበ ለህዝቡ ማለት ነው። በፕሮጀክተር የምናቀርበው አለ እንደዚህ ታስቧል፣ ቤተክርስቲያን ይሄን ልትሰራ አስባለች፣ ይሄ ነው ምን ይመስላል፣ ይሄን ሐሳቡን ገና አቀረበ። ምን ብሎ አቀረበ? እግዚአብሔር ጩኸታችሁን ሰምቷል፣ በግብጽ ምድር በባርነት የምትሰቃዩትን ስቃይ እግዚአብሔር አይቷል፣ የተስፋይቱን ምድር ከነዓን አዘጋጅቷል፣ ማርና ወተት ወደምትፈስባት ምድር ትገባላችሁ፣ ከዚህ ባርነት ትላቀቃላችሁ። እግዚአብሔር ተአምራትን አድርጎ ከዚህ እኛም ይህን ሰሙ። ገና እቅዱን ሰሙ። እቅዱን ገና ሰሙ። ሃሌሉያ። በኢየሱስ ስም መልካም እቅድ በሕይወታችሁ ይሰማ። የእግዚአብሔር መልካም እቅድ በሕይወታችሁ ይሰማ። በነገራችን ላይ እግዚአብሔር ሁል ጊዜ እንድንሰግድለት በተጨባጭ የሆነ ነገር ማድረግ የለበትም። መልካም ሐሳቡን ተረድተን እንሰግድለታለን። እግዚአብሔር ለአንተ መልካም ነው። እስቲ አባቶቼ እናቶቼ በእውነት መልካም ነው። እኔ ከልባችሁ ነው እግዚአብሔር ለኔና ለቤቴ መልካም ነው የምትሉ መልካም ነው። ምንም ባያደርግ አሁን የምታልፉበት መንገድ ፈተናም ቢሆን ግን እግዚአብሔር መልካም ነው ትላላችሁ። አጎንብሱና ስገዱለት እግዚአብሔር። ሃሌሉያ 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 ሃሌሉያ። እንዲህ ከሆነ ምላሻችን እሺ፣ አምልኮ ምላሽ ነው። አምልኮ እግዚአብሔርን የመጨረሻ ፍቅር የቃሉ ትርጉም ባይዞ አምልኮ የሚባለው ነገር አንዳንድ ሰው በደንብ አይረዳምና አምልኮ ሲባል መዘመር። በተለይ በዚህ ዘመን ያለን ወጣቶች ኦሬዲ ይሄን ዝግት አድርገ ነው አምልኮ ሲባል ያማሃ ኖ ቁጭ የሚለው ቢታችን ኖ ተላቀቁ ከዚህ አምልኮ በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ነፍስ ጌታ አምላክን መውደድ። ማርቆስ 12:28 ማርቆስ 12:28 በፍጹም ነፍስ በፍጹም ልብ። ይሄን እሺ አምልኮ የፍቅር የመጨረሻው ደረጃ ነው። ሁለት አምልኮ የፍርሃት የመጨረሻው ደረጃ። እግዚአብሔር አምላክን ፍራ። ስሙ ይባረክ። የጥበብ መጀመሪያ እግዚአብሔር መፍራት ነው። መፍራት ነው ማለት እግዚአብሔር ያጠፋኛል በሚል አይደለም፣ የአክብሮት ኦፍ ኮርስ ሊያጠፋም ይችላል። እግዚአብሔር የሚባላ እሳትም ስለሆነ ይፈራል። እስቲ እግዚአብሔር ይፈራል በሉ። ግርማው ራሱ ለዓይን ያስፈራል። ብታየው ዱቄት ነው የምትሆነው። እግዚአብሔር ባለ ግርማ አምላክ ነው፣ ሊፈራ ይገባዋል። አንዳንድ ቃላቶች የተተረጎሙት ከእግዚአብሔር አንፃር ብቻ ሳይሆን ከተለያዩ አማልክት ጋር ተያይዞ ነውና የሆነ ቃል አለ ሳማህ ኦር ሳማህ የሆነ አይነት ምንድነው ማለት ነው? shrinking before God because of fear and reverence። ከአማልክት እግዚአብሔር ብቻ ቆለም ይሄ ጠንቋይ ምናምን ጥቃቅና አነስተኛ እና ከነሱ ግርማና እንትን የተነሳ መቆማተር ነው ይላል። ኩምትር ግን ከኛ ነው የተወሰደው ቃሉ ታውቃላችሁ። አምልኮ ጀማሪውም የአምልኮ ፍጹም እውነተኛ አምላክ በሰማይና በምድር ያለው እነዚህ ፕላኔቶች ዩኒቨርሶች እነዚህ ያስቀመጠው እውነተኛው አምላክ ነው እንጂ የማንም በየጥጋጥግ ያለው አይደል። እግዚአብሔር የለም ለሚሉ ሰዎች የለም እንዲሉት ኦክሲጅን የሰጠ ነው። እግዚአብሔር የታለ ብለው እግራቸውን ለሚያነሱ ግራቪቲ የሰጠ ነው። በትክክል ምግብ እንዲበሉ እንዲጸዳዱ ግራቪቲ የሰጠ አምላክ ነው ያንተ አምላክ። ስሙ ይባረክ።
እሱ የሚወዱትን ብቻ የሚወድ የሆነ ጴንጤ ብቻ እየተከተለ የሚባርክ ሳይሆን ለአሕዛብም ለጻድቃንም ፀሐይ የሚያወጣ ነው ያንተ አምላክ። ስሙ ይባረክ፣ ስሙ ይባረክ። ስለዚህ አምልኮ ስንል ሁል ጊዜ የፍቅር ጠቅላላ የመጨረሻው ደረጃ፣ የፍርሃት ጠቅላላ የመጨረሻው ደረጃ፣ የመንቀጥቀጥ የመደንገጥ የውዳሴ የመደነቅ የመጨረሻው ደረጃ ነው አምልኮ የሚባለው። አንዳንድ ነገሮችን ስንወድ ቤት ውስጥ ከልክ በላይ ስንወድ ወደ አምልኮ እንዳይሄድ ሁሌ መጠንቀቅ አለብን። ሁላችን ልጆቻችንን፣ ሚስቶቻችንን ዋቴቨር ሊወደድ የሚችል ነገር ሁሉ በዙሪያችን በሽ ነው። አንዳንዶቻችን ሶሻል ሚዲያም እግር ኳስ ወደ አምልኮ የደረሱ ሰዎች አውቃለሁ። አርሰናል ተሸነፈ ብለው ለቅሶ የሚቀመጡ ድንኳን ተክለው ሆሳና አካባቢ የአርሰናል አንድ ተጫዋች ሞቶ ነበር መሰለኝ። ሊትራሊ ለቅሶ ተይዞ የአርሰናል ተጫዋች ሞቶ አያውቁትም፣ አይተውታ እነሱን አያውቃቸው ምን ለቅሶ መያዙን ራሱ አያውቅ። አርሰናል ቡድኑ ራሱ ክሬዲት አይሰጠው። አንዳንድ ነገሮች ሳናቅ ልባችንን ምን ያደርጋሉ? ይይዙታል። በቃ የኳየር ወሳኝ ጥናት እያለ አገልግሎት እያለ አርሰናልና ማንቸስተር ይጋጠማል ብሎ ምክንያት ፈጥቶ ስልኩን ዘብቶ የሚቀር እዛ ሄዶ የሚያፈጥ ጨዋታ ላይ ምንም አትጠራጠሩ፣ ማግኒቱዱ ወደ ወርሺፕ እየሄደ ነው። ቅድሚያ የሰጠነው ነገር በህይወታችን ላይ ቅድሚያ የሰጠነው ነገር ወደ አምልኮ ይወስዳል። እኔ ግን ለዚህ እናገራለሁ፣ የመውጣት የመግባታችሁ የመኖራችሁ ሁሉ ቅድሚያ ኢየሱስ ብቻ ይሁን። እስቲ የቤቴ ቅድሚያ ኢየሱስ በሉ እስቲ ባካችሁ። የህይወቴ ቅድሚያ ኢየሱስ በሉ እስቲ። በምን ይገለጣል ይሄ? በምን የሚታይ ነው? በሶስት ደረጃ ይታያል። አንድ በሐሳብ፣ ሁለት በከንፈር፣ ሶስት በተግባር። ምን አልኩኝ? አንድ ሁለት በከንፈር፣ ሶስት። ስለዚህ what you think, what you speak and what you do ሶስቱ ተዋህደው ካልቀረቡ አፍርሷል ይባላል። የኦርቶዶክስ ቤተክርስቲያን ላይ ሲነገር በዋልድባ የዘፈነ አፍርሷል ይባላል። የማይሆን ነው ማለት። ወይም ደግሞ ዲያቆን ከዘፈነ ፍየል አይረባም ይባላል። አይደለም? አታውቀው ከምለው ብዬ ነው። ተተተተ አይረባም ይባላል። ልክ እንደዚህ የማይረባ ነገር ምን እንደሆነ ታውቃላችሁ? ሐሳባችሁ የሌለበት፣ ሐሳባችሁ ውስጣችሁ ልባችሁ የሌለበት አምልኮ የሚባለው ነገር አይረባም፣ ተቀባይነት የለውም። ከባድ ቻሌንጅ ነው የምሰጣችሁ። worship in thinking, worship in singing and worship in action ምንድን ነው? ሐሳባችን እግዚአብሔርን ሊያከብረው ይችላል በደንብ። እንዴት አድርጎ እንዴ? መጽሐፍ ቅዱስ ስለ ሐሳብ የሚገርም፣ እኔ በዚህ ሰዓት ምን ብዬ ላንብብ? በጣም ብዙ ጥቅስ አለ። አንድ ብቻ በቃል ልንገራችሁ፣ ሁለት ወይ ሶስት ልንገራችሁ። አንድ መዝሙር አንዳንድ ምስጉን ነው በክፉዎች ምክር ያልሄደ በዋዘኞች መንገድ ያልተቀመጠ ምናምን። ከዛስ ነገር ግን በሉ እስቲ በእግዚአብሔር ሕግ በሉ እስቲ ደስ ይለዋል በሉ እስቲ ሕጉንም በሉ እስቲ በቀንና በሌሊት አንድ ምን ያደርጋል? የእግዚአብሔርን ሕግ መቼ ምን ያደርጋል? ቀን ቀን የሰው ልጆች ቨርቲካል ናቸው። we all are vertical. everyone ከምሽቱ 4 ሰዓት በኋላ ሆሪዞንታል አይደለም? ምሽቱን ቨርቲካል ሆኖ የሚያድራለ እንጸልይለታለን። ያው የሥራ ሁኔታ ምናምን ካልሆነ በስተቀር ምሽት ለመኝታ ተፈጥሯል። ቀን ቨርቲካል ሆኘም የእግዚአብሔርን ሕግ ያሰላስላል ይላል፣ ያስባል ይላል። ማታ ሆሪዞንታል ሆኖ የእግዚአብሔር ማሳራ በኢየሱስ ስም አንሶላችሁ በእግዚአብሔር ሐሳብ ይሞላ። አልጋችሁ በእግዚአብሔር ሐሳብ ይሞላ። በእግዚአብሔር ሕግ ሐሳብ ይሞላ። this is worship in thinking። ውጤቱን ተመልከቱ። ከዛ እሱ በውሃ ፈሳሾች ዳር እንደተተከለ
ሃሌሉያ ሃሌሉያ ሃሌሉያ። እንደተተከለች ፍሬዋንም በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። ማን? በቀንና በሌሊት የእግዚአብሔርን ሕግ የሚያስብ። ዛሬ ሐሳባችንን የሞላው ብዙ ነገር ነው። ኮምፕሌን፣ ቂም፣ በቀል፣ ውድድር፣ እኔ እበልጥ፣ እከሌ ይበልጥ፣ እከሌ እንዲህ ነው። አቤት ቢዚ ነው። ልክ እንደ ራሙ እንዳነሰ ኮምፒውተር ጭንቅላታችን በነገር ቢዚ ነው። አይሰራም። ኮምፒውተር አንዳንዴ ቢዚም የሆነው ወይ ዴስክቶፕ ላይ ብዙ ነገር ሴቭ ስታደርጉ የሆነ ሜሞሪ ሲሞላ በቃ ረጅም ሰዓት ይፈጃል። አንዳንድ ሰው እንደዚህ ነው። ከአንዳንድ ሰው መልካም ነገር ለማግኘት ብላችሁ ሞክራችሁ ለምን ታጭቋል? በኢየሱስ ስም ዛሬ የሐሳባችሁ ላይ ያለ የትኛውም ጥላሸት ይገፈፍ። በኢየሱስ ስም ይታጠብ። ሐሳባችን በሰማይ ሐሳብ ይሞላ። ቆላስይስ 3:1 ምን ነው የሚለው? እንግዲህ ከተነሳችሁ በላይ ያለውን አይደለም አስቡ፣ በላይ ያለውን እሹ እንጂ በምድር ያለውን አይደለም። ፊክስ ዩር ማይንድ ኦን ቲንግስ አባቭ። ከሰማይ ካሉ ነገሮች ጋር ማይንዳችሁን አጣቡ። በኢየሱስ ስም ሐሳባችሁ የሰማይ ይሁን። እሺ፣ ሰው ለምንድን ነው እንደፈለገ የሚያስበው ግን አስተካክሎ የሚናገረው? እንዴ ጠይቃችሁ ታውቃላችሁ? ለምንድን ነው እንደፈለገ ያስባል ሰው አስተካክሎ ግን ይናገራል? እንደፈለገ የሚያስብበት ምክንያት ማንም ስለማያየው ነው። ኤምአርአይም ሲቲ ስካንም የትኛውም ማሽን የሰውን ሐሳብ ሊያይ በምድር ላይ አልቻለም። አሁንም በዚህ ጉባኤ ያላችሁ እንኳን ደስ ያላችሁ። ምን እንደምታስቡ አላይም። ማንም አያያችሁም። ደስ አይልም? ለዛ ነው እንደፈለጋችሁ። አሁን እያገለገልኩ ይሄ ሁሉ ሰው ቃሉን እየሰማ ነው ብዬ አምናለሁ። ግን አንዳንድ ሰው ቱሪዝም ሄዶ አዋሳ ያለ ሰው ሊኖር ይችላል። እዚህ ውስጥ ሐይቅ ላይ እየተዝናና ያለ ሰው ሊኖር ይችላል። አላይም። ወይ ደግሞ እኔ ነው ያየ ቃሉን ከመስማት ይልቅ እንዴት ነው የሚያደርገው? ምንድነው የለበሰው? ማን ነው? በምን ስልጣን ነው እንደሚናገረው? እግዚአብሔር ይመስገን ስለማትታዩ ፈታ ብላችሁ ማሰብ ነው። ማሰብ እኮ ማለት በቃ ማሰብ ማን ማይከረክ ፈታ ብለህ እኮ ነው። አንዳንድ ሰው ጎዝጉዞ ያስባል። ታውቃለህ? ቲንክ እየፈጨው ነው ይላል። ድሮ የካምፓስ ተማሪዎች እያለን ምንድነው የሚባለው? ባክዛ እንትን ምንድነው የሚባለው? ይሄ ድድ ማስጫ ይባላል። በቃ ቁጭ ብለህ ተዘጋጅተህ ተደራጅተህ ማሰብ እንዲህ ቢሆን ከዛ መጨረሻ ላይ በነገራችን ላይ ሰው በሐሳቡ አይደል ድሃ በምኑ ቅቤ የማይጠጣ ኖሮ እንደሚባል ተረት ተረጋግታችሁ እዚህ ቁጭ ያላችሁት እኮ አሜሪካም ደቡብ አፍሪካም የተለያዩ ቦታ በሐሳባችሁ ቢያንስ ትሄዳላችሁ። አዎ ቪዛ አያስፈልገውም። በሐሳብ ለመሄድ ቪዛ የለም፣ ኤምባሲ መግባት የለም፣ ቲኬትም አይቆረጥም። የሚገርም እኮ ነው። ዩ ካን ጀስት ፍላይ እና እነሆ የመስራች ልንገራችሁ። አሜሪካ ቪዛ 10 የተከለከላችሁ 3 የተከለከላችሁ በሐሳባችሁ መሄድ ስላለ ማንም አይከለክልም፣ መግባት ትችላላችሁ። ምንም ቼክ አውት የለ፣ ቪዛ የለ፣ የማይጣል ፈታ ብለህ መሄድ። በጣም ነው የሚገርመው። የሰው ልጅ ሐሳብ ራሱን የቻለ ሌላ የሚመረመር ነገር ነው። እንደፈለግን ነው የምናስብ፣ ይፈልግንበት እንሄዳለን። በሐሳብ ጨረቃ መውጣት ይችላል። ጨረቃ ላይ ምንም ያለ መንኩራኩር። አንዳንዴ ጉባኤ ላይ ሰው እንዳይወጣ የሆነ ፕሮግራም እንዳይወጣ በሩን ዝጉ። አይ በር ትዘጋለህ። በር ጥሶ የሚወጣ አለ። ምንም ግድግዳ ማያግደው ፈታ ብለህ ትሄዳለህ። በቃ እሺ። ቆይ እኔ አሁን ላዝናናችሁ ሳይሆን ምንድን ነው መልእክቱ? በዚህ የሐሳብ በሚባል መሰዊያ አክብሩኝ ይላል ጌታ። ሐሳብ የሚባል መሰዊያ አለ እዚህ ውስጥ አለ። ሌላ ማንም የማየው ስትዘምር ትመሰገናለህ። ሃሌሉያ አንተ ለኔ መልካም ለኔ ስትል እንዴት ነው የሚያመልከው? በጣም ጥሩ። ምንም ሐሳብ ውስጥ ጌታን መልካም ነው ብለህ ብታከም ማንም አይም። ስለዚህ ብዙማ ኢንከሬጅ አያረግማ። ሰው አያመሰግንህም፣ ጎሽ አይልህም፣ ምርጥ አይልህም። ስለዚህ ዲስከሬጅ ያደርጋል። ግን እዚህ ዲስከሬጅ በምትደረግበት የሐሳብ ኤንቲቲ የሐሳብ ማንነት ላይ እግዚአብሔር ይንገስ በኢየሱስ ስም። ንጉሳችን በሐሳባችን ይንገስ በኢየሱስ ስም። የቂምን ነገር፣ የበቀልን ነገር፣ የክፋትን ነገር አታስቡ። ፊልጵስዩስ 4:8 ነው የሚለው። እንግዲህ በቃ እንደዚህ እነዚህን አስቡ። ምሕረት፣ ቸርነት፣ ፍቅር፣ ደስታ፣ ሰላም፣ ቸርነት። ለምን? አንደኛ ለጤና፣ ለራስ፣ ለጨጓራ፣ ለቆሽት፣ ለብዙ ጤንነት መልካም ማሰብ እንዴት እድሜያችንን ባያረዝመውም በጤና ግን እንድንጨርስ ያደርገናል።
ይሄንን ሐኪም ነው ያዘዘው። ሐኪም ራሱ አሁን በቃ ብዙ ባትጸጸት፣ ቁጭት፣ ንዴት፣ ብስጭት፣ ጥላቻ፣ ቂም እነዚህ የማይታዩ ተዋሲያን ናቸው። በሽታ ፈጣሪ ተዋሲያን። ቆሽት ዋረረ። እውነት ነው። ቆሽት ንዴት ስትናደዱ ቆሽት የምትባል አካል መጥፎ አሲድ ታመነጫለች። እሷ ናት ለካ ይላል ኪድኒ ምን እና መልካም አስቡ ስለ እግዚአብሔር እናንተ መልካም ስታስቡ እግዚአብሔር የሆነ የሚጠቀም ይመስላል። ምንም እሱን አጠቅመውም። እግዚአብሔርን የሚጠቅም ሰው በምድር ላይ የለም። እሱ ማንም አያስፈልገው ለመኖር። እኛ ግን ብዙ ነገር እሱ ያስፈልገናል። እስቲ እኔ ለመኖር በሉ እስቲ ባካችሁ እግዚአብሔር ያስፈልገኛል። እግዚአብሔር እንዲኖር ግን እኔ አላስፈልገው። እሱ ማንም ሳያመሰግነው የተመሰገነ ነው። ማንም ሳይቀድሰው የተቀደሰ ነው። ያንተ ጭብጨባ ከፍ አያረገውም። ያንተ አለማጨብጨብ ዝቅ አያረገውም። ለዘላለም ከፍ ብሎ ይኖራል። ኖ ሞር ቼንጅ አትዋል። ስሙ ይባረክ። ስለዚህ ጨው ሆይ ለራስህ ብለህ ጣፍጥ፣ አመስግን ለራስህ፣ ደስ ደስ ይበልህ ሁል ጊዜ በጌታ ለራስህ፣ ለጤና ቆዳህ ራሱ ግርጥት እንዳይል ደስ ይበልህ። አሜን ነው። እግዚአብሔር ለሰው ልጆች ከሰጣቸው በጣም ያልተጠቀምነው ሀብት ሳቅና ፈገግታ፣ መዝሙር እና ምስጋና። እነዚህ ሶስቱ ነገሮች መጽሐፍ ቅዱስ ላይ እግዚአብሔር ሰጠ። አፌን በሳቅ ሞላው። ሳቅ የሰጠ እግዚአብሔር ይመስገን። ስትስቁ ግልብ ሳቅ አትሳቁ፣ ፈታ ብላችሁ በደንብ ሳቁ። አንዳንድ ሰው ምንም የሚያስቅ ነገር ነግራችሁት የሆነ በቃ ሰላም እና በጣም የሚያስቅ ነገር ስትነግሩት በኢየሱስ ስም እኔ ከዚህ አይነት መቆየት አልችልም። ከት ብለህ ጥርስን ከፍተህ ያልኩ መዛጋር ለምን አፌን በሳቅ ሞላው። ስሙ ይባረክ። ሌላ ቦታ አፋችንን በዝማሬ ቤት ስራ ሲሰሩ የሆነ ነገር ሲያደራጁ የሚያንጎራጉሩ እናቶች በጣም የምትቀኑባቸው በነገራችን ላይ እዚህ መድረክ ላይ አይዘምሩም እንጂ ህገ መንግስታዊ መብታቸው ነው። በፈለቁት ፒች የደረጀ ከበደን በተስፋዬ ጋቢሶ አድርገው መዘመር እንጂ እና ስትራመድ ዝም ብለህ አፍህን ዝግት አድርገው አትበል። ሃሌሉያ ዜማ እየሰራ በኢየሱስ ስም አፋችሁ በዝማሬ ይሞላ። በኢየሱስ ስም በዝማሬ ይሞላ። ስሙ ይባረክ። እኔ እውነቴን ነው የምለው፣ የዝማሬ መንፈስ ይቀጣል። አሁን ለአገልግሎት አይደለም ይሄ መድረክ ማገልገል ፐርፎርማንስ፣ እሱ ከባድ ነገር ነው። ይሄ ዘመረ ቤታችሁ በቃ የዜማ ዝም ብሎ ዜማ በኢየሱስ ስም። በዚህ ሳምንት 10 ሰው ጊታር ይገዛል። ትንቢት ነው። 10 ሰው ጊታር ይገዛል። እኔ ይገርመኛል። ጴንጤ ምንም አንድ ቦክስ ጊታር እስቲ ጊታር ያለው ቤታችሁ ቦክስ ጊታር ያለ 3 ሰው አይሆንም። 1 2 ጎበዝ ቦክስ ጊታር። በጣም ተበድላችኋል። በጣም ተሸውዳችኋል። የሆነ ነገር ክብድብድ ሲላችሁ እኮ መሳሪያውን አንስታችሁ ባችሉ ራሱ ክሩን ስታረጉ መፍዙዝ ይለቃል። በቃ ስሙ ይባረክ። እና ቤታችሁ የዜማ ይሁን፣ ሐሳባችሁ የምስጋና ይሁን፣ ኑሯችሁ የሳቅ ይሁን። ለማያልፍ ምድር ጥለን ለምንሄደው እናለቅሳለን። ደስታችን በጌታ አይደለም ወይ? አንተ እንዴት ነው እግዚአብሔር ያስነሳ? እንዴት ነው ያኖረ? ምንም ነገር ሳይኖርህ አይደል እንዴ በተአምር እግዚአብሔር ያኖረ? እኔ 3 ልጆቼን ሳሳድግ ምን ያህል ወጪ እንደማወጣ ቃለሁ፣ ከየት እንደማገኝ ግን አላውቅም። እግዚአብሔር በተአምራት ያኖረናል። አሁን ሰራለን እንደ ሰው፣ ግን ምድር ፍጻሜያችን አይደለም። ስሙ ይባረክ። ሁለተኛው የአምልኳችን አቅጣጫ አንደበታችን ነው። እሱ ላይ ምንም አልናገርም። መዘመር፣ ደግነቱን መናገር። እናንተ ግን አንደኛ ጴጥሮስ ለሚና ከጨለማ ወደሚደነቅ ብርሃኑ ይጠራችሁ። ለምን? የእሱን በጎነት። እሺ ሶስተኛው ያዕቆብ 1:26 አንደበቱን ሳይገታ ልቡን እያሳተ አይደል? ወርሺፒንግ አንደበቱን ሳይገታ ልቡን እያሳተ ቲንኪንግ እግዚአብሔርን የሚያመልክ ሰው ቢመስል የእሱ አምልኮ ከንቱ ነው ይልና ነውር የሌለበት ንጹሕ አምልኮ ይሄ ነው። ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ፣ ከዚህ ዓለም እድፍም ሰውነትን መጠበቅ። ወርሺፕ ኢን አክሽን፣
በተግባራዊ ቅድስና መኖር ማለት ነው። በማካፈል መኖር፣ በንጽህና መኖር፣ ለሌሎች መቆረስ። እኔ ሁሌ የምለው ነገር አለ። በጣም እኛ ክርስቲያኖች ላይ አንድ በጣም መወቀስ ያለበት ደግነት ቀንሰናል። 10 ሸሚዝ ምን መሳሰለ ቤት ውስጥ ደርድረህ ለሰርግ ወይም ለአገልግሎት ሸሚዝ አጣው እባክህ ተቸገርኩ ሲል ና ጸልይልሃለሁ ትላለህ። ና ጸልይ፣ በጌታ በኢየሱስ ስም ልቀቅ አንተ መርገም። ምንም አትጸልይ። አንድ ሸሚዝ አምጥተህ ስጠው። ኪሳችሁ ብር ይዛችሁ ለተቸገረ ሰው ምትጸልዩ እግዚአብሔር ይገስጻችሁ። 10 ሺህ በዚህ ይዞ 500 ብር ተቸገርኩ ብሎ ለትምህርት የሚከፍለው አጣስታ እግዚአብሔር ቀንበር ይሰብራል። ረባባባባ ውጣ በኢየሱስ ምንም ጭራሽ ያንገላቷል ይዞ 500 ቁጥራ ስጠው። ምን እያልኳችሁ ነው? የሚጸለይና ማይጸለይ ጉዳይ ለዩ። ደግነታችሁን በጸሎት አትሸፍኑ። አንድ ሰው እንደዛ ነው። እጸልይልሃለሁ ምንም አትጸልይልኝ ስጠኝና ገላግለኝ በቃ። አቅም ከሌለ ትጸልያለህ። አንድ ጊዜ እኛ ግቢ እኔ ጸለይኩ ለአንድ ሰው ምስክርነት ልንገራችሁ። ብዙ ነገር ይሆናል በሁላችንም፣ በእኔ ብቻ ሳይሆን በሁላችሁም ተአምር ልንገራችሁ። 1.3 ሚሊዮን መኪና ተስማምቶ 1 ሚሊዮኑን ሰጥቶ 300 ሺህ ኬት ያምጣ። በጣም ፈልጎታል መኪናውን ለመግዛት። ግቢ ውስጥ ያሉትን ጥበቃ ሳይቀር ጠይቋል። 300 ሺህ ጥበቃ ማለት 300 ሺህ ብድር እየፈለገ ሰው ሲቸገር ማንንም ዛፍ ይጠይቃል። በር ይሄን ስፒከሩንም ይጠይቃል። ሲቸገር የትም ይሄዳል። ልክ እንደዛ እየሆነ እየተንከላወሰ ነው ግቢ ውስጥ። በእናትህ እኔን ባንክ ውስጥ አገኘኝ። ቃለ ሕይወት ዋና ጽሕፈት ቤት ግቢ ውስጥ ብርሃን ባንክ አለ ብራንችና ገብቶ እኔ ባንክ አካባቢ ነበርኩኝ። ረት ሺህ እባክህ በጣም ፈልጌ ነበር። ምንድነው 300 ሺህ ብር አበድረኝ። ስቄ በመጀመሪያ እኔን ለ300 ሺህ ስላመንከኝ እግዚአብሔር ያክብርልኝ። በጣም ነው ማመሰግን። በጣም አይደለም 300 ሺህ ረታ ይኖራል ብለህ በማሰብ አመሰግናለሁ። ይሄ ትልቅ ነው። ጌታ ይባርክ አልኩና ግን 300 ሺህ የለኝም 30 ሺህ የለኝም። ምናልባት 3 ሺህ ሊኖረኝ ይችላል። ግን ባለው እንጫወተው ያልኩት። እንዴት አለ ያለኝን ልስጥህ። እሺ አለ እና አልኩና ወደ ጓሮ ወስጄ ሐዋርያ ሥራ ምዕራፍ 3 ወደ መቅደስ ሲገቡ ሳንቲም ይላል። አባካቸው ሲል ጴጥሮስና ዮሐንስ ናቸው አይደል? አጥ ብለው ሄዱና ምንድነው አሉ። ከዛ ኪሳቸው የለም ቺስታ ናቸው። የምንሰጥ ብርና ወርቅ ምንም ያለን እና የለንም ብለው ሄዱ። ያለንን እንስተ ባለን እንጫወት አሉ። እሺ አላቸው። እጁን ያዘና ጴጥሮስ በጌታ በኢየሱስ ስም ተነሳና ተመላለስ። ከኛ ምጽዋት መለመን ሳይሆን ሰርተህ ትበላለህ ነው። እየዘለለ ከነሱ ጋር መቅደስ ገባ ይላል። ስለዚህ ያለኝን ልስጥ ሆይ ስለው እሺ አለ እና አልኩት ግድግዳ ላይ አስደግፌ በጌታ በኢየሱስ ስም ግድግዳ ላይ አስደግፌ ያዝ አልኩ። አሁን ያዝ በኢየሱስ ስም በዚህ 24 ሰዓት ውስጥ ይሄ ገንዘብ እጅ ይግባል። አሜን አለ። ከዛ ቤት ሄድን። በነጋታው መጥቼ ከሰዓት በኋላ ላይ ጋራጅ አካባቢ ስመጣ ራቴጅራ ና እሺ አንተ የእግዚአብሔር ሰው ነህ። የእግዚአብሔር ባስቀርጽ ኖሮ ያንን ቸርች ከፍት ነበር። ምን ያደርጋል? እኔ በጣም ችግር አለብኝ። ብዙ አላስቀርም እያስቀረጽኩ እያስመሰከር ምን አለ የእግዚአብሔር ሰው ምን አለ እንደዚህ እና ምንም አላልኩም። እሺ አልኩኝ። ዶላር አውጥቶ በዶላር 300 ሺህ ብር ይኸው። ሃሌሉያ ያለኝን እሰጥሃለሁ። ጌታ ስሙ ይባረክ። እና ቢያንስ ወርሺፕ ኢን አክሽን ያላችሁን ስጡ። በጸሎት ከሆነ በጸሎት፣ በአይተም ከሆነ በአይተም። ስሙ ይባረክ። እግዚአብሔርን ማምለክ ሁልጊዜ የሚጠይቀው ሙዚቃ ማወቅም አይደለም፣ መዝሙር ማወቅም አይደለም፣ አዘማመር ማወቅም አይደለም። እሱ ሁሉ ተጨማሪ ነው። እሱ ሁሉ መግለጫ ነው። ነገር ግን እግዚአብሔርን ማወቅ የአምልኳችን መነሻ ነው። ከሱ የተደረገልንን ማወቅ ለምስጋና ያነሳሳናል። አደራረጉን ማወቅ ለውዳሴ ያነሳሳናል። ማንነቱን ማወቅ ለስግደት ያነሳሳናል፣ ለቅዳሴ ያነሳሳናል። ስሙ ይባረክ። የተገረዘለት ሰው እዚህ ውስጥ አለ ወይ? ሃሌሉያ ብቻ አይደለም፣
ባደራረጉ ተገርሞ የሚያውቅ ሰው አለ ወይ እዚህ ውስጥ? ባደራረጉ ተገርሞ የሚያውቅ ሰው? ሃሌሉያ ሃሌሉያ ሃሌሉያ። ምናልባት ለጥቂቶች ይሆናል እንደነ ኢሳይያስ እንደነ ዮሐንስ ጌታን በዙፋኑ አይቶት የሚያውቅ ይኖር ይሆን? እግዚአብሔርን ያየ አለ ወይ? በትንሹ ማለቴ ነው። ይሄ የተገለጠለት እግዚአብሔር ብርሃን የበራለት ስሙ ይባረክ። ሃሌሉያ። የአምልኳችን መነሻ እግዚአብሔርን ማወቅ ነው። እግዚአብሔርን ማወቅ ለዚህ ቤት ይብዛለት።